እና የሆነ ሰዓት ላይ ለምን አንሰልምም አልኩትኝ። ሱብሃንአላህ ሁለታችንም አንድ ላይ ሄደን እንደገና እንደ አዲስ ሻሃዳ ያስኩማ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቀለም ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። የሚገራርሙ ፈታ የሚያረጉ ዘና የሚያረጉ እንዲሁም የሚያስተምሩ ቪዲዮዎች ይዤላችሁ መጥቻለሁ። ኡስታዝ ካሊድ ክብሮም ሁለቴ ነው ሻሃዳ ያስኩት ብሎናል። እንግዲህ እንዴት ለምን የሚለውን እስከ መጨረሻው ድረስ ከተከታተላችሁ የምታዩት ነው የሚሆነው። ይህን ቪዲዮ ግን በመጀመሪያ ላይክ በማድረግ እንዲሁም ይህን ቪዲዮ እያያችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግን እንዳትረሱ። በቀጥታ ወደ ቪዲዮ። እንግዲህ በአረቡ ዓለም ሩዝ ምን ያህል እንደሚወደድ እንግዲህ ባህላዊ ምግባቸው ነውና እነዚህ ግን ዘና አድርጎ ነው በአካፋ ነበር ሲዝቁ የነበረውና በጣም ደስ የሚል አይ ቲንክ የሆነ ሰደቃ ነገር ፕሮግራም ያለባቸው ይመስላልና ግን የሆነ ገጠራማ አካባቢ ይመስላልና እና ትሪው ደግሞ አስገርሞኛል። አይታችሁታል? ትሪው አበባ ምናምን ነገር ያለበት ድሮ እዚህ ኢትዮጵያ እንኳን ቀርቷል ይሄ ትሪ ብዙ ጊዜና ትሪውን ራሱ ኬት እንዳገኙት በጣም ገርሞኛልና እንዴት ነው እስቲ እናንተ ባላችሁበት ሀገር ሩዝ እንዴት ነው? አብዛኛውን እንግዲህ ቪዲዮ የምትከታተሉ አረብ ሀገር ትኖራላችሁ፣ አሜሪካን፣ ካናዳ ምናምን ያላችሁት በእርግጥ ያን ነገር ላትጠቀሙ ትችላላችሁ። እንዴት ነው ብዛት ትጠቀማላችሁ ወይ የሚለውን ነገር እስቲ ኮሜንት ላይ ማስቀመጥ ትችላላችሁ። ፍቅር ከባድ ኃይል ነው። እኔም ሁሌ በጣም የሚደንቀኝ ነገር ነው ቅድም ያነሳው ነገር። ገጣሚውም ይገጥማል፣ ጸሐፊውም ይጽፋል። ረሱልና አለይሂ ሰላቱ ወሰላም ከስብዕናቸው ውስጥ ይለመጨለፍ ይሞክራል፣ ግን አይዘለቅም። ሁሌ አዲስ ናቸው። ሁሌ በሰዎች ልብ ውስጥ በሙእሚኖች ልብ ውስጥ ሁሌ እንደ አዲስ ፍቅራቸውና ናፍቆታቸው የሚያገረሽ። እኔ ለምን ብዬ ብዙ ጊዜ አስባለሁና አላህ እሳቸውን የገለጸበት መንገድ ወኢነከ ለዓላ ኹሉቂን ዐዚም፣ በታላቅ ስነ ምግባር ላይ ነህ። አጂብ አጂብ። اللهم صل على سيدنا محمد وعلى ال سيدنا محمد። ረሱላችን ሰለላሁ ዐለይሂ ወሰለም የሚፈቀሩ የሚወደዱ ነብይ ናቸው። እሳቸው ራሳቸው ፍቅር የሆኑ ነብይ ናቸውና ስለሳቸው ተወርቶ አይጠገብም። እንዲሁ በመሃል ወደ እናንተ ስለሳቸው ማውሳት ስለምፈልግ ነው እንጂ ተወርቶ የሚያልቅ አይደለም የሳቸው ፍቅር። ለማንኛውም ወደ ቀጣይ ቪዲዮ እንሂድ እስቲ። የማላውቅሽ ወደፊቷ ውዷ ባለቤቴ፣ እኔ አንቺን ሐላሌ የማደርግሽ የቆዳ ውበትሽን አይቼ አይደለም፣ የግሌ የማረግሽ ውስጥሽን ኢማንሽን ለአላህና ለእስላም ያለሽን ቦታ አይቼ ነው። የማላውቅሽ የኔ ጽጌረዳ አበባ፣ አንቺን የማገባሽ ትዳራችን ልክ እንደ አልይና እንደ ፋጢማ ያማረ ትዳር እንደሚሆንልን ተመኝቼ ነው። የወደፊቷ ፍቅሬ፣ በትዳር ህይወታችን ብዙ ፈተና ደስታም ሐዘንም ሊገጥመን ይችላል። ስለዚህ እኛም ትዳር ትልቅ ትምህርት ቤት መሆኑን አውቀን በደስታ ጊዜ አብረን ተደስተን በሐዘናችን ጊዜም ተደጋግፈን አይዞ ተባብለን በእስላም ጥላ ስር አብረን ተጠልለን ኢማናችንን ሙሉ አድርገን በመጨረሻም ተያይዘን ጀነቱል ፊርደውስን እንድንወርሳት ብዬ ነው አንቺን የምመርጠው። የኔ ፍቅር የት ነው ያለሽው? የት ነው ያለሽው? እውነት አገላለጹ በጣም ይገርማል። በጣም ደስ ይላል አይደለ? አዎ እንግዲህ
ውበቷን ሳይሆን ኢማኗን ብሎ ስነ ምግባሯን ብሎ እንግዲህ አንዲትን ሴት የመረጠ ሰው ምን ያህል ህይወቱ የተስተካከለ እንደሚሆን ምንም ጥያቄ የለውምና እንግዲህ ወደፊት ሚስቴ የት ነው ያለሽው አላውቅም። እንግዲህ አሁን እስቲ ወደ ኡስታዝ ኻሊድ ክብሮም ቪዲዮ ልሰዳችሁና እስቲ ተመልሰን እናወራበታለን። እስልምና እኔ ብቻዬን ተደብቄ ነው ሄጄ የተቀበልኩት፣ አልነገርኩትም ለሱ። ከዛ አንዳንድ ነገሮች ስለ እስልምና ማስተማር ጀመርኩ። እሱ እስልምና መቀበሌን አያውቅም እና የሆነ ሰዓት ለምን አንሰልምም አልኩት። እሱም የሰጠሁትን መጽሐፍቶች ካነበበ በኋላ ስለ መጽሐፍ ሁሉ ስለ ቁርአን ያብራራውለትን ነገሮች ከተቀበለ በኋላ ቆም ብሎ መርምሮት እንደኔ አይነት ኮንክሉዥን ድምዳሜ ላይ ደረሰና እስልምና መቀበል አለብን የሚል አቋም ላይ ደረሰ። ሱብሃንአላህ ሁለታችንም አንድ ላይ ሄደን እንደገና እንዳዲስ ሻሃዳ ያስኩ ማለት ነው። እሱ አያውቅም እኔ እስልምና መቀበል። ስለዚህ እስልምና የሚያስይዙ ሰዎች ሻሃዳ የሚያስይዙ ሰዎች መፈለግ አለብን አልኩት። ተስማማ። አብረን ሄደን ሻሃዳ ያዘን። ሱብሃንአላህ ለ7 ዓመታት ይሄን እውነታ አልነገርኩትም። ለ7 ዓመታት የሚገርመው ግን 2016 ላይ 2016 ላይ ነገርኩት። እንዲህ ነገሮች ተፈጥረው ነበር። እኔ አንተ ከመስለ በፊት ሳምንት ቀድሜ ነበር የሰለምኩት። አስቀድሜ ሰልምናለሁ። ማሻአላህ እንግዲህ በጣም ከምንወደው ኡስታዛችን ወጣት ኡስታዝ መሃል ኡስታዝ ኻሊድ ክብሮም ነው። የሰለመበት መንገድ የሆነ መንገድ ላይ ቀርበው ነበርና በጣም የሚገርም የሚያሳዝን ታሪክ ነው ኡስታዝ ኻሊድ ክብሮም ያሳለፈው እንግዲህ ከሰለመ በኋላና አይ ቲንክ በሁለት ክፍል መሰለኝ የኔ መንገድ ላይ አቅርቦታል። እዛ ላይ ሄዳችሁ ማየት ትችላላችሁ። በጣም ነው በቃ ኡስታዝ ኻሊድ ክብሮም የሰለመበት መንገድ ከዛ በኋላ ያሳለፈው ችግር ምናምን በችግር ውስጥ ደግሞ የነበረው ደስታ የሚገርም ነውና ኡስታዝ ኻሊድ ክብሮም በጣም ነው በዚህ አጋጣሚ ደጋግሜ ይናገረዋለሁ። በጣም የምወደው ኡስታዝ ነው። በጣም አከብረዋለሁ። ቁርአንን እንዴት አድርጎ እሱ የሚረዳበት መንገድ እና ወደኛ የሚያደርስበት መንገድ በጣም የሚያስደስት ነው። ኡስታዝና አላህ እድሜን ያርዝምልን ከአፊያ ጋር። እንግዲህ መጨረሻችን በዱዓ ነው የሚሆነው። በዱዓ እንዘጋዋለን ኢንሻአላህ። ያዋቂ የለም እንኳን እንደው ማይነካው የለም። ኸይር ተባለ ያደም ልጅ ሁሉ እንደው ዛሬ ዘውጃለህ አድርግ እንደው ሁሉም ይዘወጅ። የኔ ጓደኞች ሲዳሩ ሲገደሩ እኔው ቀርቻለሁ። ይኸው በሰፈሩ አልቻለሁ። ቢድሩኝ ቢኩልኝ አንተ ጀሊል ሙሽራ ነበርኩኝ አሉ። ታዲያ ሁሉንም ሙሽራ አላህ አድርግ። ታዲያ ሁሉም ይዘወጅ። አላህ እንግዲህ አቋራጭ ነገር አላህ ያዝልን። ቁጥር የሚያጎልን ነገር ነጃ አላህ ይበለን። የሚያስለቅስን የሚያስተግዝን መርደው ሰላም ነጃው ጎራ ኸይር ነገር ሁሉ በእኛ እንወራ። እንካ በረካ እስከ አሜሪካ ያልተነካካ የሆነ አዲስ መቁል አድርግልን በዛሬው መጅሊስ ዋው እንግዲህ አባታችን የሚገርም ዱዓ ነው ያደረጉልን። እንግዲህ ያላገባችሁ ካላችሁ ነው። በርግጥ ያገባችሁም እንግዲህ እስልምናችን እስከ 4 ፈቅዷል። አቅም ካላችሁ ነው። ገና አቅም ካለ ሲባል ገንዘብ ብቻ አይደለም። በአእምሮ ደረጃም 2 ሚስት ማስተናገድ የምትችሉ ከሆነ ነው። ካልሆነ ገንዘብ አለኝ ብቻ ተብሎ አይገባምና ለማንኛውም በዋነኝነት ያላገባችሁ እንድታገቡ ዱዓ አድርጎልናል። ለኔም ጭምር አላገባውም እና እንድናገባ ዱዓ ተደርጎልናል። ዱዓ ተቀብለናል። ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ወዳችሁታል? ከወደዳችሁት ላይክ አድርጉ። እንዲሁም ይሄንን ቪዲዮ እያያችሁ ምናልባት ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። የደውል ምልክቷን ይጫኑ። ቶሎ ቪዲዮ ወደ እናንተ እንዲደርስ ማለት ነው። ኢንሻአላህ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።